ተመስገን በአዲሶ ከጓደኞቹ ጋር ሆኖ በሚያሰራት ጽዮን ማርያም ቤተክርስቲያን ዛሬ ቀጠሮ ነበረው። ፈጣሪ ግን የፈቀደው ከሚወዳት ከሚያከብራት ከሚዘክራት ማርያም ጋር ነፍሱ በሰማይ እንድትሆን ነው። በምስጋና የተኖረ በተመስገን የተቋጨ ፍጥረቱንም ፈጣሪውንም አመስጋኝ የሚያስቀና ነፍስ ተመስገን በአዲሶ ወደማይቀረው ሄደ። በሺዎች የሚቆጠሩ ሰዎች ተሰበሰቡ። ለማንም ሲደረግ ያላየነው መንፈሳዊ ሽኝት ተደረገ። እናቱ፣ ቤተሰቦቹ ልጃቸውን ቢያጡም ሐዘኑ ልባቸውን ቢበላም ቢያስለቅሳቸውም በልጃቸው ግን ኮሩ። ሁሉም ቀኑ ሲደርስ ሟች ነው። በምድር ቆይታችን ያደረግነው ግን ካለፈም በኋላ የሚሰጠንን ክብር ከፍም ዝቅም ያደርገዋል። ተመስገን በአዲሶ ጠላት የሌለው ድንቅ ሰው በሺዎች ፍቅር ታጅቦ ተቀበረ። ተመስገን በአዲሶ ከቅርብ ጊዜያት ወዲህ አንድ ምኞት ነበረው። እሱም እናቱን ማመስገን አለብኝ ብሎ ያስብ ነበር። ይህንንም ለቅርብ ጓደኞቹ በተደጋጋሚ ይነግራቸው ነበር። እናቴን የማመሰግነው ትዳር በመያዝ ነው፣ ትዳር መያዝ አለብኝ ይል ነበር። በሱ ነው እናቴ የምትደሰተው ብሎ ያስብ ነበር። ተሜ ለሰዎች የኖረ ሳይኖረው ሰው ያኖረ እናቱን የሚወድ ሰው ማለት ተመስገን በአዲሶ ያስባለ ድንቅ ሰው ነው። በሀገራችን ስመጥር አርቲስቶች ከቴዲ አፍሮ እስከ ጎሳዬ እስካሁን የመጡት ሁሉ የተመስገን በአዲሶ ወዳጆች ናቸው። ሁሉም የሬዲዮ ጣቢያ ፕሮግራሞች ተመስገን በአዲሶ አድማጫችን ወዳጃችን ነው ይላሉ። ተሜ ሰው ማይለይ ሁሉንም በኩል ዓይን የሚመለከት የሚሰራን የሚችልን የሚያበረታታ የሚዘክር ጨዋታ አዋቂ። ዓለም ሁላችንንም ለዘላለም አታቆይምና ዛሬ ተሜን ሸኘ ነው። ቀን ጠብቀን ወደምንገባበት አፈር ተሜ ዛሬ ተራ ሆኖ ገባ። የዛሬ ቀባሪ የነገ ተቀባሪ ነው። ጓደኛው ሚሊዮን ደርባባው እንዲያለ ዛሬ በ21 በማርያም ቀን ጽዮን ማርያም የምናሰራት ቤተክርስቲያን ነበር ቀጠሮ ነበረን። ግን ይኸው እየሸኘነው ነው። ዮሴፍ ተስፋይና ሰይፉ ፋንታሁን የኳስ ሜዳ የቡና ደጋፊዎች ቅልቦች ታዴ ገኔሜ አብሮ አደግ ማህበር የመርካቶ አካባቢው የኢትዮጵያ ቡና ደጋፊዎች ማህበር ፈጣሪ አክብራችሁ ለተም ያረጋችሁት ብዙ ነውና እናመሰግናለን አሉ። እስካሁን ድረስ ከምናውቃቸው ታዋቂ ሰዎች ለማንም ያልተደረገ የተባለ ትልቅ የሽኝት መንፈሳዊ ስነ ስርዓት ከሌሊት ጀምሮ እስከ ምሳ ሰዓት በደብረ መዊ ቅዱስ ሚካኤል ማለትም አዲሱ ሚካኤል ቤተክርስቲያን ለተመስገን በአዲሶ ተደርጎለታል። የተመስገን በአዲሶ ወዳጆች ትክክለኛውን መንገድ ያውቁታል። ትልቅ ትምህርትም አስተላልፈዋል። ጓደኛ ነፍሱ እንዲማር ነፍሱ ወደ ፈጣሪ ስትሄድ የሚገባውን ሁሉ እነዚህ ጓደኞቹ አድርገውለታል። ተወልዶ ያደገበት ደብር ምልክታችን ነው ብሎ ትልቅ መንፈሳዊ መርሃ ግብር አድርጎለታል። ምን ያህል መታደል ነው! በሺዎች የሚቆጠሩ የመርካቶ ህዝቦች ወዳጆቹ ዘመዶቹ በተገኙበት ከቀብሩ በፊት ትልቅ የሽኝት መርሃ ግብር ተደርጎለታል። ወንድሙ ሙሉጌታ በአዲሶም ይህን ካየ በኋላ በህይወት ብናጣው የህዝብ ልጅ ነው፣ ዛሬ እንዲህ በህዝብ ሲሸኝና በህመሙ ወቅት ባየነው የህዝብ ፍቅር ለኛ ለቤተሰቦቹ መጽናኛ ነው ሲል ተደመጠ። ጓደኛው ብርሃኑ ረታ በበኩሉ ከጠረፍ እስከ ጠረፍ የተዘዋወረ ቤተክርስቲያን የሚያሰራ
የእናቶች ሸክምን የሚያቀል ትልቅ ስራ እየሰራ ነበር። ትልቅ ውለታ አለብን፣ እናቱን መደገፍ አለብን በማለት የኢትዮጵያ ሕዝብ የተሜን እናት እንዳይረሳ ጥሪውን አስተላለፈ። መርካቶና አካባቢዋ ተመስገን ካለ ሳቅ አለ፣ ተመስገን ካለ ቁም ነገር አለ። ተመስገን በርካታ የቀድሞ መምህሮቹንና ሌሎች አቅመ ደካማ ሰዎችን ከተለያዩ ዓለማትና የሀገር ውስጥ ከሚገኙ በጎ ሰዎች ገንዘብ እያሰባሰበ ይደግፋል፣ ያበረታታል፣ ያኖራል። በቀብር ስነ ስርዓቱም እየተመስክሮለታል። ሳይኖረው የሚያኖረው ሰው ተመስገን ባዲሶ። የኢትዮጵያ አርቲስቶች፣ ጸሐፊዎች፣ መምህራን ሁሉም ሊዘከሩ የሚገቡ ህዝብ የረሳቸው፣ ህዝብ የናቃቸው፣ ወደ ጎን የገፋቸው፣ አእምሯቸውን ተጠቅመው ሊያስታውሳቸው የማይፈልጉትን ሁሉ ተመስገን ባዲሶ በቻለው አቅም አልረሳም። በህይወት እያሉ ምስጋናን፣ አድናቆትን፣ መረዳትን ጭምር እንዲያገኙ አድርጓል። ከትልልቅ አርቲስቶች እስከ ጀማሪ አርቲስቶች በተመስገን ባዲሶ ታሪካቸው ይነገራል። በተመስገን ባዲሶ ታሪካቸው ይመዘገባል። እነሱ እንኳን የማያስታውሱት ይሄ ነው ብለው የማያውቁት ታሪካቸውን ተመስገን ባዲሶ ሲነግራቸው እጃቸውን ባፋቸው ጭነው ከመስማት ውጪ ሌላ አማራጭ አልነበራቸውም። ተሜ በሁሉም ይወደዳል፣ ጠላት የሌለው ሁሉም የሚወደው ተመስገን ባዲሶ። በህመሙ ሰዓት በርካታ ስመጥር ኢትዮጵያውያን ከያሉበት መጥተው ጠይቀውታል። ጓደኞቹ ተመስገን ባዲሶ የሕክምና ገንዘቡ ወደ ውጭ ወጥቶ ወደ ህዝብ ወጥቶ እንዳይለመን የተቻላቸውን ሁሉ አድርገው ኢትዮጵያ ውስጥ አሉ የተባሉ የሕክምና ክትትሎችን እንዲያገኝ አሉ የተባሉ ሐኪሞች እንዲያዩትና እንዲመረምሩት አድርገዋል። ይህ ሁሉ ልካም ይህ ሁሉ ልፋት ለ2 ዓመት ቆይቶ ነበር። ተመስገን ባዲሶ በእነዚህ 2 ዓመታት ውስጥ ምንም ስብዕናው አይምሮ አልተቀየረም። ሁሌ እንደነበረው ተመስገን ነበር። ጉዞዎችን ያዘጋጃል፣ ወደ ቤተ ክርስቲያኖች ይሄዳል። የበጎ ምግባሩንም በዚሁ ተያይዞ ቀጥሎበታል። ዝክር ይዘክራል፣ ቤተ ክርስቲያንን ያስባል፣ ጓደኞቹን ወዳጆቹን ያወራል። ተመስገን ባዲሶ እስከ ህልፈቱ ድረስ ይህኔው ነው። የህልፈቱ ቀን ላይም ከጓደኞቹ ጋር ተሰብስቦ ሲጫወት ሲስቅ እንደነበር መስክረዋል። ታዲያ ተመስገን ባዲሶ ህይወትን እየኖረ አንድም ደቂቃ ሳይፈራ አንድም ደቂቃ ሳይሸበር ወደማይቀረው ዓለም ሄዷል። ዛሬ ደግሞ የቀብር ስነ ስርዓቱ ተፈጽሟል። ተመስገን ከእናቱ ጋር ያለውን ግንኙነት ብዙዎች ምን አይነት ድንቅ ግንኙነት ነው ብለው ያደንቁለታል። ለእናቱ ተለይቶ አያውቅም። እናቱን ማስደሰት፣ እናቱን መርዳት፣ እናቱን መደገፍና እናቱ ተመስገን ባዲሶ የሳቸው ልጅ ነው ተብሎ እንዲኮሩ አድርጓል። ብዙ አርቲስቶች ወደ ቤቱ ሲሄዱ ስለ እናቱ መስክረዋል። እናቱም እንደ ተመስገን ባዲሶ ቀን ልብ ያላቸው እናት ናቸው። ይሄ ከዓመታት በፊት በተአምረኛው የበርሜል ጊዮርጊስ ደብር አዘጋጅቼ የነበረው የማይረሳ መንፈሳዊ ጉዞ ነው ይል ነበር። ለሳምንታት በቆየንበት በዚህ መንፈሳዊ ጉዞ ከጓደኞቼ ተቀብዬ ከ300 ሺህ ብር በላይ በማውጣት ከሶላር የሌሊት መብራት አንስቶ እስከሚነጠፍ ንጣፍ ድረስ ለደብሩ የሰራንበትና በረከት ያሳለፍንበት ነበር። እግዚአብሔር ጤናዬን ወደ ነበረበት ሲመልስልኝና ሰላሙ ተያይዞ ሲወርድ ከእናንተ ጋር እጓዛለሁ ሲል ነበር ከመሞቱ 2 ሰዓት በፊት በፌስቡክ ገጹ ያጋራው። ተሜ ህይወቱን ኖሯታል። የሚፈልገውን አድርጓል። ህመሙን እስከቻለው ድረስ ተፋልሞታል። እጅ አልሰጠም፣ ብሶትም አላሰማም። ይህ የሆነ ወደ ፈጣሪው ሄደ። ተመስገን ባዲሶ ነፍስህን በአጸደ ገነት ያኑርልን። ለቤተሰቦቹ፣ ለእናቱ፣ ለወንድሞቹ፣ ለመርካቶ አካባቢ ነዋሪዎች፣ ለመላው ኢትዮጵያ ህዝብ መጽናናትን ይስጥልን።